አብዛኛው ሰው ኦርቶዶክስ መጽሐፍ ቅዱስ ተርጉማ ይላል። ኦርቶዶክስ ከግዕዝ ወደ አማርኛ አልተረጎመች ከመጀመሪያው ነው ማለት የኛ ቤተክርስቲያን ናት። እንደሰማችሁት ነው ቪዲዮውን። እንዲሁ እዚህ ላይ አጠር ያለች ሀሳብ መስጠት ፈልጌ ነው። የጌታ ጸጋ ለሁላችሁ ይሁን። እኔ በእውነት ስለኚህ ቄስ ሳስብ በጣም ከሚያሳዝነኝ በጣም ልክ ባልሆነ ስሜት የሚሰማኝ መካከል አንድ እኚህ ሰው ናቸው። አንዴ እንኳን ጨርሶ ስለ ወንጌላውያን መልካም ነገር ተናግረው አይቻቸው አላውቅም። እምነታቸው ምን ይሆን ግን? እኚህ ሰው ምንድን ነው እምነታቸው? ምንድን ነው የሚያምኑት? ወንጌላውያን ናቸው? በጌታ ናቸው? ምንድን ናቸው? እና አንዳንዴ ምን እንደሚያምኑ እንኳን አንድ መልካም ነገር ስለ ወንጌላውያን አንስተው አያውቁ። እና ዝም ሳስብ በቃ አጋንንት የላካቸው ሁላ ነው የሚመስለኝ። መልክ ለማጥፋት፣ የቸርች መልክ ለማጥፋት፣ የወንጌላውያን መልክ ለማጥፋት አጋንንት ሁላ የሚጠቀምባቸው ነው የሚመስለኝ። እና አንድ ቀን እንኳን ጨርሶ መልካም ነገር ሲናገሩ ሰምቻቸው አላውቅም። እንዲህ አይነት ሰዎች መዳናቸው ጭምር ያጠራጥራል። አንድ ቀን እንኳን የክርስትና ሀሳብና የወንጌል ፍሬ የማይናገሩ ሰዎች መዳናቸው ጭምር ጥያቄ ውስጥ የሚገባ ነው። ለማንኛውም ምንድን ነው ያሉት እዚህ ጋር? ኦርቶዶክስ አይደለችም መጽሐፍ ቅዱስን ከግዕዝ ወደ አማርኛ የተረጎመችው የኛ ቤተክርስቲያን ናት ባይ ናቸው። ጥሩ። እንዲሁ ለመረጃ ያህል እንዲሁ ረጅም ጊዜ የተዘጋጀ ጽሑፍ ነው። ከተለያየ ቦታ ባገኘሁት መረጃ እና ባነበብኩት መሰረት ስለ መጽሐፍ ቅዱስ ቸርች ለማስተማሪያ ብዬ ያዘጋጀሁት ኖት ነው ይሄ። እዚህ ላይ ስለ ቸርች የማስተምርበት ሞጁል ነው እና እዚህ ላይ ያው ስለ መጽሐፍ ቅዱስ ታሪካዊ አመጣጥ አድርጌ ከ3 ከ4 ዓመት በፊት የተሰራ ጽሑፍ ነው እና ዝም ብዬ ላነበላችሁ ጽሑፉን። የአማርኛ መጽሐፍ ቅዱስ ትርጉም የመጀመሪያው የአማርኛ የኢትዮጵያ ውስጥ የመጀመሪያው ቋንቋ ትርጉም ግዕዝ ነው። ከግዕዙ ወደ አማርኛ እንዴት ተተረጎመ የሚለውን ብቻ በጽሑፍ አቀርባለሁ። የመጀመሪያው የአማርኛ መጽሐፍ ቅዱስ ትርጓሜ ወይንም ተርጓሚ አባ ሮሜ ይባላሉ። ስማቸው አባ ሮሜ ይባላል። ይሄ የምንኩስና ስማቸው ነው። የሰው ትክክለኛ ኢትዮጵያዊ ስም አባ አብርሃም እንደሆነ ይገመታል። ወይንም አባ አብርሃም ይባላሉ ኢትዮጵያዊ ስማቸው፣ ግን በሌሎች ስፍራ ዘንድ አባ ሮሜ ተብለው ይታወቃሉ። ኢትዮጵያዊ ናቸው። ጎጃም ውስጥ ተወልደው ያደጉ ሰው ናቸው። ቤተ ክህነት ሰው ናቸው። የተማሩና የቋንቋ ሊቅ መነኩሴ የነበረ የጎጃም ተወላጅ የነበረ ሰው ነው። እድገቱና ትምህርቱ በጎንደር ዙሪያ ነው። ይሄ ሰው ተወልዶ ያደገው በጎጃም ነው። ቋንቋ ሊቅ ነው፣ መነኩሴ ነው። ግን እድገቱንና ትምህርቱን የተማረው ደግሞ በጎንደር አካባቢ ነው። አባ ሮሜ በ29 ዓመቱ ወደ ግብፅ ወይ ደግሞ በግብፅ በማቋረጥ ወደ ኢየሩሳሌም ይሄዳል። ወደ ኢየሩሳሌም እንደሄደ በዛ ሶሪያና አርመን፣ ፓርሺያ፣ ህንድ ድረስ በንግድ ሲዘዋወር የቆየ ሰው ማለት በንግድ ምክንያት በግብፅ አቋርጦ ኢየሩሳሌም፣ ሶሪያ፣ አርመን፣ ፓርሺያ፣ ህንድ ድረስ ይጓዛል። እነዚህ እንግዲህ እህት አብያተ ክርስቲያናት ተብለው የሚታወቁ ናቸው። ኦሪየንታል ቸርችስ ናቸው። እዛ ይሄዳል። ከነዚህ ሀገሮች ጉብኝት በኋላ ወደ ሀገሩ ተመልሶ ትንሽ ከቆየ በኋላ ደግሞ ወደ ካይሮ ወይንም ወደ ግብፅ ይሄዳል። በዚያ ጊዜ በጣም ተመልሶ ለሁለተኛ ጊዜ ሲሄድ እድሜው 50 ዓመት የሞላው ሰው ነው። እድሜው 50 ዓመት እንደሞላው ይገመታል። ከዛ አባ ሮሜ በካይሮ ሳለ በጠና ይታመምና በቃ በሞትና በህይወት አፋፍ ላይ ይደርሳል። ከዛ እዛ ባለበት ሰዓት ላይ በግብፅ የፈረንሳይ ምክትል ቆንሲል የነበረ አሰሊን የሚባል ሰው አሳክሞ ያድነዋል። አባ ሮሜ ታሞ በግብፅ ካይሮ ሕክምና ላይ በነበረበት ሰዓት ላይ
የፈረንሳይ ሰው ነው፣ አሰሊን ይባላል። ይህንን ሰው ያሳክምና እንዲድን ያደርገዋል። የሰው ታሞ አባ ሮሜ ወይንም አባ አብርሃም ታሞ ከዳነ በኋላ ከአሰሊን ጋራ ትውውቅ አድርጓል። በዚህ ትውውቃቸው አሰሊን ደግሞ በጣም የእጅ ጽሑፍ እንዳለው አባ ሮሜ በጣም የእጅ ጽሑፍ እንዳለው የእጅ ጽሑፉን ያደንቅና እውቀት አለው። የቋንቋ ችሎታውን በመገንዘብ የፋርስ፣ ጣሊያንኛ፣ የግሪክ፣ የአረብኛ፣ የሌሎችም ቋንቋዎች ችሎታ የነበረው ሰው በመሆኑ መጽሐፍ ቅዱስን ወደ አማርኛ እንዲተረጉም ያበረታተዋል። አባ ሮሜ ይህንን ታላቅ አደራ በመቀበል ከአሰሊን አስቸጋሪ ቃላቶችን በማብራራት አስፈላጊ መረጃዎችን ይሰበስባል። ማለት መጽሐፍቶቹ እንዲተረጎሙ ያደርጋል። አንዳንድ አስቸጋሪ ቃላቶች በሚገጥሙት ጊዜ ከአሰሊን ጋር አብሮ በመሆን ይህን የትርጉም ስራ አብሮ መስራት ጀመሩ። በማቅረብ እንዲረዳው አብረው ይህን እያደረጉ ስራው 10 ዓመት ፈይቷል። የትርጉም ስራው ለመስራት 10 ዓመት ፈይቷል። በ10 ዓመታት ውስጥ ይሄ ማለት ከ1808 እስከ 1888 ማለት ከ1808 እስከ 1818 ድረስ እንግዲህ 10 ዓመት የፈጀ ማለት ነው። ለማጠናቀቅ በ10 ዓመት ውስጥ ከ1808 እስከ 1818 ድረስ በ10 ዓመት ውስጥ ይሄ የትርጉም ስራ አባ ሮሜ እየሰራ ቆየ። አባ ሮሜ ትርጉሙን እንዳጠናቀቀ ኢየሩሳሌምን በድጋሜ ለመጎብኘት በነበረው ጉጉት መሰረት ወደዚያ ይጓዛል። ወደ ኢየሩሳሌም ተጓዘ ማለት ነው፣ ድጋሜ ሁለተኛ ዞር። ነገር ግን የስራ ፍሬውን ወይ ደግሞ የትርጉም ስራውን ተጠናቆ በህትመት ላይ ውሎ ሳያይ በ1819 ወደ ግብፅ እንደተመለሰ ካይሮ ላይ ይሞታል። ስራው በ1818 አለቀ። ከዓመት በኋላ ወደ ኢየሩሳሌም ሄደ። ከዛ ተመልሶ ካይሮ ወይንም ግብፅ እንደደረሰ ህይወቱ ያልፋል፣ ይሞታል። ግን የትርጉም ስራው ተጠናቋል፣ ግን አልታተመም። በሌላ በኩል የእንግሊዝ መጽሐፍ ቅዱስ ማህበር በኢትዮጵያ የብሔረሰብ ቋንቋዎች የእግዚአብሔርን ቃል አሳትሞ ለማቅረብ ፈለጋ ያደርግ ነበር። የምታውቁት እንግዲህ እንግሊዝ ለ200 ዓመታት ሚሽነሪዎችን በመላክ የመጀመሪያውን የመጽሐፍ ቅዱስን በማሳተም የህትመት ስራዎችን ሚሽነሪዎችን በመላክ ስትሰራ የነበረች ሀገራች እንደሚታወቀው። በዚህ አጋጣሚ ግን ኢትዮጵያ ውስጥ ባለ ቋንቋዎች በብዙ ቋንቋዎች መጽሐፍ ቅዱስ እንዲታተም ትፈልግ ስለነበረ ይህንን እያፈላለገች ባለችበት ሰዓት ላይ በታህሳስ 1818 ዓመተ ምህረት ጁዌት የተባለ ሜዲትራንያናዊ የቸርች ሚሽነሪ ሶሳይቲ ወኪል ወደ ግብፅ እንደሄደ ከአሰሊን ጋር ይገናኛል። ይሄ ሰው ወደ ግብፅ ሄዳል። ከዛ አሰሊን ጋር ይገናኛል። ይሄ ሰው የሚሄደው በኢትዮጵያ ውስጥ ባሉ ቋንቋዎች መጽሐፍ ቅዱስን ማሳተም ይፈልጋል። በዚያ ግንኙነት ጁዌት የአማርኛውን ትርጉም ቅጂ ከአሰሊን ላይ 1250 የእንግሊዝ ፓውንድ ገዝቶ ለእንግሊዝ መጽሐፍ ቅዱስ ማህበር ያስረክባል። ማህበሩ የትርጉሙን ጥራት አስመርምሮ ወንጌላትን 4ቱን ወንጌላትን ብቻ በ1824 አዲስ ኪዳንን ሙሉውን በ1829 ሙሉውን መጽሐፍ ቅዱስ ደግሞ አዲስ ኪዳንን ብሉይ ኪዳንን ማለት ነው አንድ ላይ በ1840 ዓመተ ምህረት ለንደን ላይ አትሞ ወደ ሀገራችን በመላክ ማሰራጨት ይጀምራል ማለት ነው። ይሄ ከሆነ በኋላ የአባ ሮሜ ትርጉም ማርቲን ፍላውንድ የተባለ እንግሊዛዊ ሚስዮናዊ ከሌሎች ኢትዮጵያውያን ጋር በጋራ በመሆን ከተሳጋ ተጨማሪ እርማት ከተደረገበት በኋላ በ1878 ዓመተ ምህረት እንደገና ታትበዋል። ይህንን ደግሞ ዮሐንስ ክራምፕፍ የተባለ ሚስዮናዊ ከዕብራይስጥ ጋር የተስማማ እርማቶች አድርጎበት መጽሐፉ ከዕብራይስጡም ከግዕዙም የተስማማ ማነው ከዕብራይስጡም ከግሪኩም የተስማማ ነው የሚለውን ተደርጎ ለህትመት በቅቷል።
አማርኛ መጽሐፍ ቅዱስ ለመጀመሪያ ጊዜ ሲታተም ማለት ነው። የትርጉም ስራውን የሰራው ማለት አባ ሮሜ ወይንም አባ አብርሃም። ይሄ ሰው የመካነ ኢየሱስ ሰው ነው? በፍጹም። ወይስ ደግሞ እሳቸው እንደሚሉት የቤተል መካነ ኢየሱስ ሰው ነው? በፍጹም። የአማርኛ ሊቅ የነበረ የቤተ ክህነት ሰው ነው፣ መነኩሴ ነው። ከዛ ወደ ግብፅ ሄዶ ለንግድ የሚመላለስ ሰው ነው። እንግዲህ በዚህ ዝውውር በሚያደርግበት ሰዓት ላይ ነው የትርጉም ስራዎችን ሰርቶ አጠናቆ ሳይታተም ሞተ። ከዛ እንግሊዞች ወስደው ይሄንን አሳትመው ሰጡን ማለት ነው። ከዛ በኋላ ብዙ የመጽሐፍ ቅዱስ እርማቶች እየተደረጉ የ1962 እትም፣ የ1954 እትም አሁን በእያንዳንዳችን ላይ ያለው እትሞች በየጊዜው እየታተሙ መጥተዋል። ስለዚህ ከየት ነው ቤተል መካነ ኢየሱስ ከየት ነው ያሳተመችው? ከግዕዙ ወደ አማርኛ ያሳተመችው መቼ ነው? ይህንን መልእክት ለእሳቸው ቢደርስልኝ ደስ ይለኛል። መቼ ነው ያሳተመችው? የት ነው የታተመው የሚለው ነገር ዝም ብሎ የታሪክ ሽማ እንዳይሆን እኔ አሁን ለዚህ ቤተ እምነት እያልኩ አይደለም፣ ግን የታሪክ ሽማ ማድረግ አያስፈልግም። በቃ ያልሆንከውን ነገር አልሆነውን፣ ያላደረግነውንም አላደረግንም ነው። ስለዚህ የመጽሐፍ ቅዱስ የአማርኛን መጽሐፍ ቅዱስ ቤተል መካነ ኢየሱስ ወይንም ዋናዋ መካነ ኢየሱስ አላሳተመችው። የአማርኛውን መጽሐፍ ቅዱስ ያሳተሙት እንግሊዞች ናቸው። በመሰረቱ የኢትዮጵያ ኦርቶዶክስም አይደለችም፣ እንግሊዛውያን ናቸው አሳተመው። ግን ይሄ ሰው የትርጉም ስራውን ሲሰራ የነበረ ሰው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የነበረ መነኩሴ የነበረ ግን እጅግ የቋንቋ ሊቅ የነበረ ጎጃም ተወልዶ ያደገ ጎንደር የተማረ በንግድ ምክንያት በየሀገሩ የሚመላለስ ሰው ይሄ ሰው ነው መጽሐፍ ቅዱስን ተርጉሞት ሳይታተም ሞተ። እንግሊዞች ገዝተው ደግሞ ቀደም እንዳየነው በ1250 ፓውንድ ከአሰሊን ላይ በመግዛት ሄደው ታትሞ ወደኛ መጥቶልናል። የጌታ ጸጋና ሰላም ይብዛላችሁ። ሌሎች እንዲደርስ በማጋራት አብራችሁ ሆኑ። ጸጋ ይብዛላችሁ።